بسم الله الرحمن الرحيم ولا حول ولا قوة إلا بالله العظيم اللهم افتح علينا فتوح العارفين وفقنا توفيق الصالحين آمين يا رب العالمين اللهم صل وسلم وبارك على سيدنا وقدوتنا ونور أعيننا صلوات ربي وتسليماته عليه رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي السلام عليكم ورحمة الله وبركاته يه انبيالك كرامت سنة برنامجنا ክፍል 21 ነው። በክፍል 20 ላይ ስለ ሸይጣን የመወስወስ አቅም እየተነጋገርን ነበር። የሸይጣንን የመወስወስ አቅም መከላከል የምንችለው በንቁ በመሆን መንፈሳዊ በመሆን የሸይጣን ጦርነት መንፈሳዊ ስለሆነ መንፈሳዊ ትጥቆችን ሰላትን፣ ኢማንን፣ ዚክርን መታጠቅ አለብን። ከምንም በላይ ደግሞ በልሁ ቁርአኑ መጂድ ፊ ለውሂ መሕፉዝ መጂድ የሆነው ቁርአንን መያዝ ያስፈልጋል። መልካም። ስለዚህ ሸይጣን በእኛ ላይ ያለው ፓወር ምንድነው? መወስወስ ነው። ያንን መከላከል የምንችልበት የኢማን ፓወር ነው ብለናል። ስፒሪቹዋል ፓወር ነው። ሁለተኛ ሸይጣን በእኛ ላይ ያለው ፓወር ፊዚካል ፓወር ነው፣ አካላዊ ነው። አካላዊ ነው ስንል ምንድነው? ሸይጣን ለመታመማችን ምክንያት ሊሆን ይችላል። ሸይጣን በሰዎች ላይ ድግምት እኮ የሚሰራው እኮ ሰውና ሸይጣን አብሮ ነው የሚሰሩት እኮ ተባብሮ ነው የሚሰሩት አይደል? በድግምት አማካኝነት የሰዎች ትዳር እንዲፈርስ፣ ቤተሰብ እንዲበተን፣ በድግምት ምክንያት ሰው እንዲታመም ብሎም እስከ ሞት ደረጃ የሚያደርስ ለሞትም እንኳን ለሰው ልጅ ሞትም እንኳን ምክንያት ሊሆን ይችላል። ይሄ ማለት ሸይጣን በጣም የተለየ ነገር አለው ማለት አይደለም። ሰው ትን ብሎት ሊሞት ይችላል። ሰው ድንጋይ አደናቅፎት ሊሞት ይችላል። ለመሞት፣ ለመታመም፣ ለብዙ የህይወት ችግር ሸይጣን ምክንያት ሊሆን ይችላል። ለዛ እኮ ነው አላህ የሰው ልጆችን በመላእክት የሚጠብቀው። እኛ ሁላችንም የሰው ዘር በአጠቃላይ ጠባቂ መላእክት አለን። አላህ ቁርአኑ ሱረቱ ጣሪቅ ቢስሚላህ ራህማን ራሂም ወሰማኢ ወጣሪቅ በሰማይ እምላለው በጣሪቅም እምላለው። አላህ ምሎ ነው የሚነግረን? ወሰማኢ ወጣሪቅ በሰማይ እምላለው በጣሪቅ እምላለው። ወማ አድራከ መጣሪቅ ጣሪቅ ምን እንደሆነ ምን አሳወቀ? አነጅሙ ሳቂብ ጣሪቅ ማለት ተወርዋሪ ኮከብ ነው። ኦኬ። ወይም ደግሞ አነጅሙ ሳቂብ ጨለማን የሚበሳ የሆነ ጨለማን አልፎ የሚሻገር የኮከብ ብርሃን ነው አነጅሙ ሳቂብ። አላህ ምሎ በሰማይ በጣሪቅ ምሎ የነገረን ነገር ምንድነው? የተማለለት ሐሳብ ምንድነው? ሱረቱ ጣሪቅ ምዕራፍ 86 ቁጥር 4 ላይ ኢን ኩሉ ነፍሲን ለማ ዐለይሃ ሐፊዝ እያንዳንዲቷ ነፍስ ጠባቂ መላእክት አላት። ኢን ኩሉ ነፍሲን ለማ ዐለይሃ ሐፊዝ አላህ በመላእክት አማካኝነት ሰዎችን ስለሚጠብቅ ሸይጣን በቀላሉ እኛ ላይ አካላዊ ጥቃት ማፈጸም አይችልም። ሌላ ቦታ ላይ ሱረቱል አንዓም ምዕራፍ 6 ቁጥር 61 ላይ ወዩርሲሉ ዐለይኩም ሐፋዛ ይላል። እናንተን የሚጠብቁ ጋርዲያን ኤንጅልስን ይልካል ይላል። ጠባቂ መላእክትን ይልካል። አንድ እንደዚህ ነገሮችን ብዙ ማውራት አልፈልግም፣ ግን አንድ ነገር ልንገራችሁ። ከዚህ በፊት የሆነ ሰው ታመመና ቅርብ የሆነ ሰው ነው እና ሩቃ መደረግ ነበረበት እና እኔ የሩቃ ሰው አይደለሁም። ብቻ አጋጣሚ ሆኖ ግዴታዬ ስለነበረ ምርጫ የለም፣ ግዴታ ሩቃ ማድረግ ነበረብኝ እና ሩቃ ሳደርግ በሱ ላይ ያለው ጂኒ ማውራት ጀመር ሸይጣን እና በረጋ መንፈስ። በነገራችን ላይ ሁላችሁ ጂኒ ወይም ሸይጣን ሰውን በቀላሉ ነው የሚያውቀው። አንተ ምን አይነት ሜንታሊቲ እንዳለ፣ ምን አይነት አስተሳሰብ እንዳለ ፍራክሽን ኦፍ ሰከንድስ ነው የሚፈጅበት ስላንተ ህይወት ታሪክ፣ አንተ ማን እንደሆንክ እኔ ማን እንደሆንክ ለማወቅ እና መነጋገር ጀመርን እና ስንነጋገር በቃ በህይወቴ ማረሳው ነገር ነው የነገረኝ። ምን አለኝ መሰላችሁ? ዝርዝር ነገር አልነግራችሁም። አንድ ብቻ ከዚህ ሐሳብ ጋር የሚፈልገውን ብቻ ነው የምነግራችሁ።
ስለ ኢማን ማውራት ጀመርን። ስለ ህይወት ማውራት ጀመርን። ስለ ተገለጠው ዓለምና ስለኛ ዓለምና ስለነሱ ዓለም ማውራት ጀመርን። እና አንድ በጣም የሚገርም ነገር ነገረኝ። ለምንድነው ማለት ይህ መንገድ የአላህ መንገድ እውነተኛ መንገድ መሆኑን ታውቃላችሁ? ለምንድነው የምትዋጉት? ለምንድነው አላህን የምትዋጉት? የሰው ልጆችን ለምንድነው የምትዋጉት? የሚል ጥያቄ ጠየቅኩት። እና ምላሹ ምን ነበረ? የፈጠረን ያዳላል፣ ለናንተ ያዳላል፣ ለሰው ልጆች ያዳላል። እኛ በእኛ ዓለም ቁዋ አለን፣ ፓወር አለን፣ ጉልበት ያለን ፍጥረታቶች ነን። ሲፈጥረን እንደዛ አድርጎ ነው የፈጠረን። እና በዚህ ፓወራችን ግን ለናንተ ስፔሻል የሆነ ኬር የሰው ልጅ በተለየ መልኩ እና ያንን በፍጹም አልቀበለውም። እና በጣም ነው የደነገጥኩት። በቃ ከዚህ በኋላ ምንም ነገር አላወራም። በቃ ለምንድነው ይሄን አሁን ሸይጣኑ ይሄን ሐሳብ ያነሳው? አላህ በቃ እውነት ነው የሰው ልጅን በተገለጠው ዓለም አልቋል። እኛን ልዩ አድርጎ ፈጥሮናል። እና እኛ ልዩ መሆናችንን ከኛ በላይ የሚያውቁት እነሱ ናቸው። እና ያንን ቶለሬት ማድረግ አንችልም፣ መቀበል አንችልም ነው የሚለኝ። እና ከነዛ እኛን ለእናንተ ያዳላል ከሚለው ሐሳብ መካከል አንዱ ምንድነው? ጠባቂ መላእክት ለሁሉም የሰው ዘር አድርጓል። ለዛ ነው ሸይጣን በቀላሉ እኛን ማጥቃት የማይችለው እንጂ አንዳችንን ማየት አይፈልግም። አንዳችን ለማንኛውም የሰው ልጅ ጠባቂ መላእክት የተደረገለት አንድ ሐሳብ ላንሳ። አንዳንድ ሰው ከኛው ከሙስሊሞች ሸይጣን እኮ ደካማ ነው፣ ደግሞ ሸይጣን ምንድነው? እና የቁርአን አያም ይጠቅሱልሃል። ሱረቱ ኒሳ ምዕራፍ 4 ቁጥር 76 ላይ ኢነ ከይደ ሸይጣኒ ካነ ضعيفا ብሏል አላህ። የሸይጣን ከይድ የሸይጣን ሴራ ከጥንት ጀምሮ ደካማ ነው ብሏል። ሸይጣን በእኔ ላይ ጉልበት በፍጹም ሊኖረው አይችልም። ጀስት ከኔ የሚጠበቀው በቀን 5 ወቅት መስገድ ሰላት ነው፣ ቁርአን መቅራት ነው። በቃ ደን አለቀ ነገሩ። ይሄንን የሚል ሰው አንተ እንዳልከው ቀላል ቢሆን ኖሮ ጥሩ ነበር፣ ግን አይደለም። እኔ የምልህ እስቲ ይህን ሐሳብ ሳላብራራው የሸይጣን ሴራ ደካማ ነው ብሎ ነገረናል አላህ አይደለ? እና አዎ በቃ ሸይጣን ምንም ጉልበት የለውም በእኛ ላይ ፓወር የለውም ብለን የምናምን ከሆነ ጉልበት የሌለው ደካማ የሆነ አካልን እንዴት ኢነ ሸይጣን ለኩም ዐዱው ፈተኺዙሁ ዐዱዋ ይባላል? ሱረቱል ፋጢር ምዕራፍ 35 ቁጥር 6 ሸይጣን ለእናንተ ጠላት ነው፣ ጠላት አድርጋችሁ ያዙት እንዴት ይባላል? ደካማ ከሆነ በጠላትነት ጠላታችሁ ነውና ተጠንቀቁት እንዴት ይባላል? ለምን አላህ ለአደም ኢነ ሃዛ ዐዱውን ለከ ወሊዘውጂከ ፈላ ዩኽሪጀነኩማ ሚነል ጀና፣ ለአንተም ጠላት ነው ለሚስትህም ጠላት ነው ከጀነት እንዳያስወጣችሁ ብሎ ለምን ያስጠነቅቀዋል? ደካማ ከሆነ። ስለዚህ ሸይጣን ደካማ ነው ያለን አላህ ከወስወሳው አንፃር አይደለም። ሸይጣን ደካማ ነው ያለን ከፊዚካል ፓወር ከተሰጠው ቁዋ ዛትያ አንፃር አይደለም። ኢነ ከይደ ሸይጣን ካነ ضعيفا ያለን በሌላ ኮንቴክስት ነው፣ በሌላ ሲያቅ ነው። የመጀመሪያ የምነግራችሁ ነገር ሱረቱ ኒሳ ምዕራፍ 4 ቁጥር 76 ላይ ያለው አያ የሸይጣን ሴራ ደካማ ነው የሚለውን ምን ማለት ነው የሚለውን ለመረዳት ሙሉ አያውን ሐሳብ መረዳት አለብን። ቁርአን ለመረዳት ሲያቅ it matters a lot። ሲያቅ ምንድነው? ኮንቴክስት አውዱ ኢነ ከይደ ሸይጣን ካነ ضعيفا የተባለው የሸይጣን ሴራ ደካማ ነው የተባለው ከምን አንፃር ነው? ይሄን ለመረዳት አያውን ሙሉ ማየት አለብን። ተመልከቱ ኮንቴክስቱን አውዱን። ቢስሚላሂር ረህማኒር ረሂም ሱረቱ ኒሳ 76ኛው አያ الذين آمنوا እነዛ ያመኑት يقاتلون في سبيل الله በአላህ መንገድ ላይ ይጋደላሉ። እሺ አንድ والذين كفروا እነዛ እውነት ገብቷቸው እውነትን የካዱ يقاتلون في سبيل الطاغوت በጣጉት መንገድ ላይ ይጋደላሉ። እስካሁን የሰማነው ምንድነው? ስለመጋደል ነው። ያመኑት በአላህ መንገድ ላይ ይጋደላሉ አለ። የካዱት ደግሞ ፊ ሰቢሊ
ጣጉት በጣጉት መንገድ ላይ ምን ይላሉ አለ ይጋደላል ከዛ አላህ አማኞችን ሲያበረታቸው ፈቃቲሉ አውሊያ الشيطان የሸይጣንን አውሊያ የሸይጣንን ወዳጆችን ተዋጓቸው ተጋደሏቸው አለ ከዛ ታዕሊቅ አድርጎ አላህ ኢነ ከይደ الشيطان ካነ ضعيفا የሸይጣን ሴራው ከጥንት ጀምሮ ደካማ ነው አለ ከኮንቴክስቱ አንፃር ስናየው መጀመሪያ ኮንቴክስቱ የሚያወራው ስለ ጦርነት ነው በአላህ መንገድ ላይ የሚጋደሉ አማኞችና በጣዖት መንገድ ላይ የሚጋደሉ ሰዎች አሉ እና አማኞችን ሲያበረታቸው እነዚህ የሸይጣን ወዳጆችን ተዋጓቸው የሸይጣን ደግሞ ሴራው ደካማ ነው አለ እሺ ስለዚህ ከኮንቴክስቱ አንፃር ምን ማለት ነው ወደሚለው ከመጣን በእውነትና በሐቅና በባጢል መካከል በሚደረገው ጦርነት በአማኝና በካሃዲ መካከል በሚደረገው ጦርነት በካሃዲ ሳይድ ሸይጣን አለ ሱረቱል አንፋልን ከፍታችሁ ማየት ትችላላችሁ እንዴት ሸይጣን ከቁረይሾች ጋር አብሮ እስልምናን ሰሃቦቹን ለመዋጋት እንደመጣ መልእክተኛውን ለመዋጋት እንደመጣ ሱረቱል ደግሞ አንፋል ላይ ምናየው ምንድነው መላእክቶች እንዴት ከአማኞች ጋር ሆነው ሲዋጉ እንደነበር በጦርነት ዓለም ውስጥ ምንም እንኳን በተገለጠው ዓለም በመናቀው ሰዎች በሐቅና በባጢል መካከል ላይ ጦርነት ሲያደርጉ ብናይም በማይታየው ዓለም እኛ ጋር ጣልቃ ገብተው ሸይጣንና መላእክት አሉ መላእክት በሐቅ ሳይድ ሸይጣን በጣጉት ሳይድ እና የሸይጣን ሴራ ደካማ ነው የሸይጣን ሴራ ደካማ ነው ማለት ምን ማለት ነው ከኮንቴክስቱ አንፃር እነዛ በአላህ መንገድ ላይ የሚታገሉት ድል ያደርጋሉ ለምን መላእክት ከነሱ ጋር ስላሉ ሁለተኛ ኢነ ከይደ الشيطان የሸይጣን ከይድ ካነ ضعيفا ያለው ከአላህ አንፃር ነው አላህ አማኞችን ይረዳል ሐቁን علينا نصر المؤمنين ይላል አላህ አማኞችን ማገዝ በእኛ ላይ ግዴታችን ነው ብሏል አላህ በራሱ ላይ ዋጅብ አድርጎት በፈለገው ሰዓት አላህ አማኞችን መርዳት በእኔ ላይ ግዴታ ነው ብሏል እኔና አማኞቼ እናሸንፋለን ይላል ሱረቱል ሙጃደላ ምዕራፍ 58 ላይ ምንድነው የምንረዳው ማለት ነው አላህ አማኞችን ሲያበረታቸው ተዋጓቸው አለ እና ሸይጣን ሴራው ደካማ ነው ምንም የሚመጣ ነገር የለም ድል የናንተ ነው ከአላህ ፓወር አንፃር የሸይጣን ከይድ ضعيف ነው አለ ደካማ ነው አለ ከኛ አንፃር አይደለም ስለዚህ አላህ ዲኑን የመጠበቅ አማኞችን የማገዝ የሸይጣንን ስራ የማክሸፍ አማኞችንና እስላምን ነስር የመስጠት ሙሉ ስልጣኑ ኃይሉም አለው ሸይጣን ሴራው ደካማ ነው ከዚህ ኮንቴክስት አንፃር ነው እንጂ ከወስወሳ አንፃር አይደለም የሸይጣን ሴራ ደካማ ነው የተባለው ለዛ ነው ሸይጣን ራሱ በነገራችን ላይ የቁርአን አያቶችን ሐሳቦችን እኮ ይተከማል የሸይጣን እኮ ሴራ እንትን ደካማ ነው እያለ ይነግረናል ለኛ ከዛ ሊሰራልን እኮ ነው የዶሮ ታክል እንቅልፍ ሳይኖር የሸይጣንን ወስወሳ ነቅቶ መጠበቅ እጅግ በጣም አስፈላጊ ነው ታዲያ ሸይጣን ፓወር አለው ጉልበት አለው ስንል ግን ወደኛ ወደ አማኞች እንምጣና ሸይጣን በአማኞች ላይ ፈተና መሆን ይችላል ስልጣን ግን የለውም እውነተኛ አማኝ ከሆነን እውነተኛ አማኝ ላይ ራሱ ሸይጣን እኮ ብሏል በቃ ባሮቼ ሲቀሩ በሌላው ላይ ስልጣን አለኝ ብሏል አየህ ኢማን ቁወቱል ኢማን የኢማን ጉልበት የሸይጣንን የወስወሳ ቁዋ ማንበርከክ ይችላል ማለት ይሄ ፋይት ግን ይሄ ጦርነት ግን የሸይጣንን እኮ ያ አላህ ወስወሳ ድል አድርጌ ጨረስኩኝ አላስተረፍኩትም ማለት ግን አንችልም እስከ መጨረሻው እስትንፋሳችን ድረስ ያለ መንፈሳዊ ጦርነት ውጊያ ነው ለማንኛውም ይሄን ያህል ካልን ወደ ሱረቱል አዕራፍ እንመለስ ሱረቱል አዕራፍ ቁጥር 14 ላይ قال انذرني الى يوم يبعثون እንግዲህ ቁጥር 13 ላይ ውጣ ተብሏል فاهبط منها ورد ከዚህ فما يكون لك أن تتكبر فيها فاخرج إنك من الصاغرين ብሎታል አላህ ሳግር ትንሽ ነው ብሎ አባሮታል
ከዛ ጥያቄ አነሳ 14ኛው አያ ላይ ሱረቱል አዕራፍ ምን አለ? ቃለ እንዲህ አለ አንዝርኒ አቆየኝ ኢላ የውሚ ዩብዓሱን እነዚህ ፍጥረታት እስከሚቀሰቀሱበት ጊዜ ቆይ ምን አለ? ቃለ አንዝርኒ አቆየኝ አለ ኢላ የውሚ ዩብዓሱን እነዚህ ሰዎች እስከሚቀሰቀሱበት እነዚህ የውሚ ዩብዓሱን እነሱ እስከሚቀሰቀሱ እያለ ነው። ሱረቱል አዕራፍን ከቁጥር 11 ጀምረን እንየው ድጋሚ ወለቀድ ኸለቅናኩም ثم ሰወርናኩም ثم قلنا للملائكة اسجدوا لآدم فسجدوا አይደል ፈጠርናቸው አለን አላህ ለመላእክት ስገዱ አለን ለአደም ሰገዱለት ኢላ ኢብሊስ ለም يكن من الساجدين ከዛ አላህ ጠየቀው قال ما منعك الا تسجد اذا مرتك قال انا خير منه አሁን ጉዳዩ ከማን ጋር ነው? ከአደም ጋር ነው። قال انا خير منه خلقتني من نار وخلقته من طين ከዛ አላህ ውረድ አለው ከዚህ ኢነከ ሚነ ሳጊሪን ተባለ። ከአደም ጋር የተጣላው ከአደም ጋር የነበረው ኢብሊስ ዞር አለና ምን እንዳለ ታውቃለህ? አንዝርኒ ኢላ የውሚ ዩብዓሱን እነሱ እስኪቀሰቀሱ ድረስ አያችሁ። ኢላ የውሚ ዩብዓሱን እስከሚቀሰቀሱበት ድረስ ሲል እኛ ነበርን ማለት ነው። በወቅቱ ደጋግሜ ስላችሁ የነበረው ነገር ለአደም ለክብሩ ሲሰገድ ነበረ በሩህ ዓለም እና ቀጥታ ነው እኛን እያየ ኢላ የውሚ ዩብዓሱን እነሱ እስከሚቀሰቀሱ ድረስ ነው ያለው። ይህች አያ በጣም የምትገርም አያ ናት። ቃላቶቹን ነጣጥለን ማየት ያስፈልጋል። የመጀመሪያ ቃለ አንዝርኒ ማለት አቆየኝ ማለት ነው። ጊቭ ሚ ታይም ጊዜ ስጠኝ ማለት ነው። ነገር ግን አንዝርኒ ማለት ጊቭ ሚ ሰም ታይም ማለት የተወሰነ ጊዜ ስጠኝ፣ የተወሰነ ጊዜ። ያ የተወሰነ ጊዜ ያለው ኢብሊስ የቱን ነው? ኢላ የውሚ ዩብዓሱን እስከሚቀሰቀሱበት ድረስ። ተመልከቱ እኛ የነበርነው በዓለመል አርዋህ ነው። አርዋሆች ነን። በሩህ ዓለም ሳለን ምን አለ? የተወሰነ ጊዜ ሰጠኝ እነሱ እስከሚቀሰቀሱ አለ። ገና እኮ ሰው አልሆንም ማለቴ ሩህ ከአካል ጋር እኮ ጆይን አድርጎ ምድር እንኳን አልመጣንም። እና ለኢብሊስ በደንብ ልብ ብላችሁ አስተውላችሁ አዳምጡ። ለኢብሊስ እኛ በሩህ ዓለም ሳለን ከዛ ታይም ጀምሮ እኛ እስከምንቀሰቀስበት ድረስ የሰው ልጅ ለኢብሊስ there is some time ነው፣ የተወሰነ ጊዜ ነው። በኢብሊስ ፐርስፔክቲቭ የተወሰነ ጊዜ ስጠኝ ነው ያለው። እንዴት የተወሰነ ጊዜ ይሆናል? ከሩህ ዓለም እስከ ዳግም መቀስቀስ። በቃ በዚህ ንግግር ውስጥ ሸይጣን የጊዜን the shortness of life ህይወት በጣም አጭር መሆኗን ከኛ የበለጠ ነው ኢብሊስ የሚያውቀው። ከኛ የበለጠ ረጅም ጊዜ ሰጠኛል አለም። ከሩህ ዓለም እስከ መቀስቀስ ዓለም ያለው ጊዜ very short ነው፣ አጭር ጊዜ ነው። ይሄንን ያውቃል። እና his perspective of time ኢብሊስ ጊዜን የሚያይበት እይታ completely different ነው፣ ከኛ ፍጹም የተለየ ነው። ነገር ግን ሸይጣን ለኛ የሚወሰውሰን ምንድነው? በተቃራኒ ሸይጣን ይወላችሁ እሱ የተረዳውን ሪያሊቲ እውነታ እኛ በተቃራኒ እንድንረዳው ነው የሚፈልገው። ለምሳሌ ሸይጣን በሩህ ዓለም ሳለን ትንሽ ጊዜ ሰጠኝ ነው ያለው፣ እስከሚቀሰቀሱ ድረስ እስከምንቀሰቀስ ድረስ ለሱ ትንሽ ጊዜ ነው። ለኛስ ምንድነው የሚለን? ለኛ you got time, you have much more time عندك وقت طويل ጊዜ አለ፣ እድሜ አለ። do whatever you want የምትፈልገውን ነገር አድርግ፣ አንተ ገና ወጣት ነህ። በጣም ሴቶችን የሚወሰውሳቸው ሸይጣን ይመጣና አንቺ እኮ በጣም ቆንጆ ነሽ፣ ይሄ ውበትሽ እስከመቼ ነው ተደብቆ የሚኖረው? ውበት እኮ ሊታይ ነው እና አሳያቸውና ሁሉም ስላንቺ ያስብ። አንቀጥቅጩ። በሁሉም አንጎል ውስጥ መቀመጥ አለብሽ። አለባበስሽ እስከመቼ ድረስ ነው ራስን የሚደብቅ የሚሆነው? እድሜ እኮ ይሄዳል። ደግሞ እኮ የሚገርም አሪፍ ምክር እኮ የሚመክር ነው መሰለኝ። እድሜ እኮ ጊዜሽን ሳትመስይ ይሄዳል ይላል። ለኛም ለወንዶቹ ይሄ ጉልበት፣ ይሄ ቁመና፣ ይሄ ወጣትነት ዘመን
በደንብ እኮ ልትጠቀምበት ይገባል። በቃ ኢንጆይ ልታደርግበት ይገባል። ከዛ ተውበት ስናስብ በወንጀል ወድቀን እኔና እናንተ ተውበት ስናስብ ምንድነው በዚህ እድሜ አንተ ተውበት የምትለው? ምንድነው? ገና ስንት ጊዜ አለ። ቁርአን ኢማን ስትል ይመጣና በጣም ጊዜ እንዳለህ ነው የሚነግረን። እሱ ግን በጣም ጊዜ አጭር መሆኑን ያውቃል። እውነታውም ያ ነው። እኛ ያለን ሀብት ብቸኛ ሀብት የኛ አሰት time is our asset የኛ treasure የኛ ሀብታችን ጊዜ ነው። ጊዜ ነው። ጊዜን እንደ ወንዝ አስበው፣ እንደሚወርድ ወንዝ ዳር ላይ ቆመ የሚወርድ ወንዝን ስታየው የመጀመሪያው ውሃው ይሄዳል። ከዛ ቀጣይ ሁለተኛው ውሃ ነው። ከዛ ሶስት እያለ ይሄዳል። መልሰህ እኮ ያንን እኮ ውሃ ማየት አትችልም። መልሰህ አታየውም። የኔና የእናንተም ጊዜ ይሄ ነው። የኛ የተሰጠን ጊዜን እንደ ውቅያኖስ አድርጋችሁ ሳሉት። ጊዜን እንደ ውቅያኖስ አድርጋችሁ ሳሉትና እኔና እናንተ 100 ዓመት ቢሰጠን 150 ዓመት እዚህ ምድር ላይ የምንኖር ቢሰጠን አይደለም 67 አይቀርና ውቅያኖስ አድርገህ ጊዜውን አስብና ጊዜ ከተፈጠረበት ጊዜ አንስቶ እስካሁን እስካለንበት ድረስ የጊዜን ስፋት አስቡትና ከዛ ያንን የጊዜ ስፋት እንደ ውቅያኖስ አድርጋችሁ አስባችሁት like a drop of ocean ከውቅያኖሱ ድሮፕ ጠብታ ነው እኔና እናንተ። እኔም እንዲገባኝ የምፈልገው ነገር እናንተም እንዲገባችሁ የምፈልገው ነገር ቢኖር የጊዜን አስፈላጊነትና የጊዜን ጥቅም። በቃ እኔ ጊዜ ነኝ ማለት በቃ በጊዜ ነው የምገለጠው፣ ስኬቴም ውድቀቴም ጊዜ ነው ብለን ማመን መቻል አለብን። ለዛ እኮ ነው አላህ ቁርአን ውስጥ ወልዐስር በጊዜ እምላለሁ፣ ሱረቱል ዐስር በጊዜ እምላለሁ። የጊዜ ምዕራፍ አለን እኛ ቁርአን ውስጥ። ሴንስ ኦፍ ኡርጀንሲን እኮ ለማሳየት ነው። ስለ ጊዜ ሁሌ እንድናስብ ነው። ለምን? ሸይጣን ስለ ጊዜ እንዳናስብ ነው የሚፈልገው። አላህ ደግሞ ስለ ጊዜ እንድናስብ ስለሚፈልግ ሱረቱል ዐስር ብሎናል፣ የጊዜ ምዕራፍ። አላህ ሁላችንም በጊዜያችን የምንጠቀም ያደርገን። አሚን። ከዛ ምን አለ? ቃለ አንዝርኒ የተወሰነ ጊዜ ስጠኝ አለ። ምን? ኢላ የውሚ ዩብዐሱን እስከሚቀሰቀሱ ድረስ። ጸቡ ከአደም ጋር ነበረ። አሁን ደግሞ እኛ ላይ ነው ጣቱን የቀሰረው። እዛ ሁላችንም ነበርን፣ ጣቱን እኛ ላይ ቀስሯል። እስከሚቀሰቀሱ ድረስ ብሏል። ዋት? እስከሚቀሰቀሱ ድረስ? አዎ። ኢላ የውሚ ዩብዐሱን ላይ እነዚህ ነጥቦች አስተውሉ። አንደኛ ሸይጣን የሰው ልጅ እስከሚቀሰቀስ ድረስ በጠላትነት እኖራለሁ፣ በጠላትነት እሰራለሁ እና አሳያለሁ ነው ያለው አላህ። የሸይጣን ጠላትነት ጊዜያዊ አይደለም። ትላንት ለአያት ቅድመ አያቶቻችን ነበር፣ ዛሬም ለኛ አለ፣ ነገም ለልጆቻችን ይቀጥላል። ኢላ የውሚ ዩብዐሱን ያለው እስከሚቀሰቀሱ ድረስ። አንድ ሁለት ሸይጣን ከአደም ጋር ይጣለው ብለናል አይደል? መጀመሪያ እና አና ኸይሩ ሚንሁ አለ። ከዛ ቀጥሎ ደግሞ እኛን ላይ ጣት ቀሰረ። ኢላ የውሚ ዩብዐሱን። ከአደም ጋር ከተጣላ ለምን እዛው አይጨርስም? ለምን እኛን አይተውንም? ለምንድን ነው እነሱ እስከሚቀሰቀሱ ጊዜ ስጠኝ የሚለው? ዋይ ለምን? በጣም ዛሬ ትልቅ መያዝ ያለባችሁ ነገር ይሄ ሐሳብ ነው። ሸይጣን አንድ ኳሊቲ ያለው፣ እሱ ምን መሰላችሁ? insatiable thirsty insatiable hate አለው። ምን ማለት ነው insatiable hate ማለት? መጀመሪያ insatiable thirsty ምን እንደሆነ እናውራ። insatiable thirsty ማለት መጠማት ነው፣ ግን ምንም ያህል ውሃ ብትጠጣ አትረካም። ገጥማችሁ ያውቁም እንደዚህ አይነት ቀን? ምንም ያህል ውሃ ብትጠጡ አትረኩም። insatiable thirsty ይባላል። ሸይጣን insatiable hate አለው። ምንም ያህል ውሃ ብትጠጣ የማትረካበት ቀን እንዳለ ሁላ ሸይጣን ምንም ያህል የሰው ልጅ
እሳት ውስጥ ቢገባ የሸይጣን እኛን የመጥላት ጥማቱ አይቆርጥለትም። ስለዚህ ሸይጣን ከአደም ጋር ይጣላው፣ ሸይጣን ከእናታችን ጋር ይጣላው፣ ሸይጣን ጣቱን የቀሰረው ከዛ በኋላ ኢላ የውም ይባሱን ብሎ እኛ ላይ ነው። ለምን መሰላችሁ? ሸይጣን ኢንሲሽብል ሄት ስላለው ጥላቻው ጥሙን የሚቆርጥለት ምንም ነገር የለም። አባታችን አደም አለይሂ ሰላም እሳት ሲገባ ቢያየው፣ እናታችን እሳት ስትገባ ቢያያት፣ ከዛ እያንዳንዳችን የሰው ልጆች አንድ ሳይቀር የሰው ዘር በአጠቃላይ አንድ በአንድ እሳት ስንገባ ቢያይ አይረካም። በቃ አይጨርስም እርካታው። አይገርም? ለዛ ነው በልጅነታችን ሆረር ፊልም ስናይ ምን ያደርጋል ሸይጣን? በሆረር ፊልም ውስጥ ምንድነው የሚሰብከን? የሆነ ሆረር ፊልም ላይ አንዱ ገጸ ባህሪ በጣም በአሰቃቂ ሁኔታ ሰዎችን ይገላል። አንድ ሰው ይገላል፣ ይብስበታል። 2 ሰው ይጎላል። ከዛ በሚቀጥለው 5 ሰው፣ 10 ሰው፣ 100 ሰው የፈለገ አይነት ደም ቢያፈስ ከዛ ደም ቢጠጣ አይረካም። ድሮ ልጅ እያለን እንደዚህ አይነት ፊልም አላያችሁ? እሱ ሸይጣን የሰራው ፊልም ነው። ኢንሴሽብል ነው ሸይጣን። በቃ ምንም አይነት በቃ የጠላትነት ጥሙ አይቆርጥለትም። ሁላችንም እሳት ውስጥ ስንገባ አንድ በአንድ ማየት ነው የሚፈልገው። አላህ ከሸይጣን ጠላትነት ከሸይጣን ወጥመድ ሁላችንም ነፃ ይበላል። ከሸይጣን ክፋት አላህ ይጠብቀን። እንደ ሸይጣን ቢሆን ኖሮ እኛ ሳንገኝ ነው ጠላትነቱ ለኛ ለሰው ዘር በአጠቃላይ። ግን ወላሁ ኸይሩን ሐፊዛ፣ አላህ መልካም የሆነ ጠባቂ ነው። የሰው ልጆችን ይጠብቃል አላህ ጠብቆን ነው እንጂ ሸይጣን በሁሉም መስክ ላይ ብዙ መርዞችን ረጭቶብናል። ብዙ ግን የሚገርማችሁ ሸይጣን ዕለት ተዕለት ከሚሰራው ከ100% እውነቴን ነው የምነግራችሁ፣ ከ100% ወላሁ አለም በእኔ መረዳት 10% እንኳን አልተሳካለትም። 10% እንኳን አልተሳካለትም። ሁሌም አይሳካለት። اللهم آمين. بارك الله لي ولكم في القرآن الحكيم ونفعني وإياكم بآياته والذكر الحكيم. والسلام عليكم.